ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ፈርሃን አክተር ከሰልማን ካን ጋር አንድ ፒሪየድ ድራማ ፊልም ለመስራት እየተነጋገሩ ነው ያሉት። ፊልሙም ደግሞ በሁለት ክፍል ይሰራል ተብሏል። የፊልሙ ይዘት እንግዲህ ታሪካዊ የሆነ ዋር ድራማ ፊልም ላይ የተባለ ሲሆን የፊልሙ ታሪክም ደግሞ ህንድ ውስጥ የተፈጠረ በጣም ታዋቂ ገጸ ባህሪ ላይ ወይም ደግሞ ባለ ታሪክ ላይ መሰረት ይሆናል የሚል ግምት አለ። ሰልማን ካንና ፈርሃን አክተር በዚህ ፕሮጀክት ዙሪያ ላይ ያለፉት አንድ ወራት ሲመክሩና ሲነጋገሩ ቆይተው ነበረ። በመጨረሻም ሰልማን ካን የፊልሙ ታሪክና እንዲሁም ደግሞ ስኬሉ ከፍ ያለ ፊልም መሆኑ እንደተመቸውና እንደወደደ ተነግሯል። የፊልሙ ታሪክ በአጠቃላይ በሁለት ክፍል የሚጠናቀቅ ወይም ሁለት ክፍል ያለው ፊልም ሲሆን ሁለቱንም ክፍል ደግሞ በጣም በትልቅ ስኬልና በትልቅ በጀት ይሰራል ተብሎ ይገመታል። በእርግጥ ይህን ፊልም ፈርሃን አክተር ዳይሬክት አያደርገውም ወይም ዳይሬክት የሚያደርገው ራሱ አይደለም። ይህንን ፊልም ራሱ ፕሮዲውስ ያደርገዋል ወይም ፈርሃን አክተር ፕሮዲውስ ያደርገዋል። ዳይሬክት የማድረጉን ኃላፊነት ግን ሌላ ሰው ይቀበለዋል ተብሎ ይጠበቃል። እስካሁን ድረስ እንኳን ፔፐር ወርኩን አልጨረሱም ወይም አልተፈራረሙም። የወጣው መረጃ እንደሚያሳየው ከሆነ የሰልማን ካን ልደት በሚከበር ሰዓት ላይ ዘንድሮ ዲሴምበር 27 ላይ አናውንስ ሊደረግ ይችላል ተብሎ ይጠበቃል። በአሁኑ ሰዓት ላይ ሰልማን ካን የቫምሲ ፔድፈልም ፊልም ቀረጻ እያደረገ ነው ያለው። የዚህ ፊልም ቀረጻ ደግሞ እስከዚህ ዓመት መጨረሻ ድረስ ይጠናቃል ተብሎ ይጠበቃል። 2026 በሚያበቃ ሰዓት ላይ ወይ መጨረሻ ላይ አንድ ሱፐር ሂሮ ፊልም ቀረጻ የሚጀምር ሲሆን ይህንን ፊልም ደግሞ የፋሚሊ ማን ፊልም ዳይሬክተር የሆኑት ራጄን ዲኬ ዳይሬክት ያደርጉታል ተብሏል። በአሁኑ ሰዓት ላይ ሰልማን ካን የተለያየ አይነት ጆነር ያላቸው ወይም ይዘታቸው የተለያዩ ፊልሞችን እየሞከረን ያለው እየፈረመን ያለው። ስለዚህ በቀጣይ እንግዲህ ሰልማን ካን በላይ ይዟቸው የሚመጣ ፊልሞች እንዴት ይሆናሉ የሚለውን ደግሞ አብረን ምን ይሆናል። በቅድሚያ ግን ሰልማን ካን መትሩብ የሚል ፊልም ለእይታ ይበቃል ተብሎ ነበረ። የሚያስፈልገውም ቀረጻ በድጋሚ እየተቀረጸ ነበረ። አሁንም እየቀረጹ ነው ያሉት። በዛም የተነሳ ይመስላል እስካሁን ድረስ ፊልሙ የሚወጣበትን ቀን አናውንስ አላደረጉትም ቀረጻውን ስላልጨረሱ። የዚህ ፊልም ነገር እንግዲህ በጣም ግራ እያጋባ እየሄደን ያለው። እናንተ በታያችሁ እንግዲህ መትሩብ የተሰኘው ፊልም በዚህ ዓመት እናየዋለን ወይስ ደግሞ 2027ን መጠበቅ አለብን ይህን ፊልም ለማየት? ይህን ጥያቄ እንኳን ዛሬ ለእናንተ ልተውላችሁ መልሱልኝ። ታዋቂው ዳይሬክተር ራም ጎፓል ቨርማ አንድ ባዮፒክ ይዘት ያለው ፊልም ለመስራት እንዳሰበና እየተዘጋጀ እንዳለ ተነግሯል። ያ ፊልም ደግሞ ኢንካውንተር ስፔሻሊስት የሆነው ዳያናን የተባለው የሙምባይ ፖሊስ በሱ ታሪክ ላይ ያጠነጥናል ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ በ2002 ለእይታ ይበቃ የነበረው ካምፓኒ ከተሰኘው ፊልም ጋር ታሪኩን የሚያገናኘው ሲሆን በዚህ ጉዳይ ላይ ደግሞ እንዴት አድርጎ እንደሚሰራ እየመከረን ያለው ተብሏል። ዳይሬክተሩ ራም ጎፓል ቨርማ በእርግጥ ቀደም ብሎ ነበር የካምፓኒ ሁለተኛ ክፍል ይዤ እመጣለሁ ይሰራለታል ብሎ የተናገረው። በዛ ታሪክ ላይ ደግሞ የዳያናይክን ካራክተር በደንብ ጎላ አድርጎና ደመቅ አድርጎ ማሳየት እንደሚፈልግም ተነግሮ ነበረ። በአንዳንድ ምክንያቶች እንግዲህ ካምፓኒ ሁለተኛው ክፍል ሊሰራ አልቻለም ነበር ቀደም ብሎ። ስለዚህ በአሁኑ ሰዓት ላይ ዳይሬክተሩ ራም ጎፓል ቨርማ የዳያናይክን ለየት ያለና ራሱን የቻለ ባዮፒክ ይዘት ያለው ፊልም ለመስራት ፕላን እያደረገ ነው ያለው። ይህም ማለት ክራይም ትሪለር ይዘት ያለው ለየት ያለ ድራማ ታሪክ ያሳይናል ማለት ነው። በእርግጥ ግን አሁን የስክሪፕት ስራም አልተጠናቀቀም። በቀጣይ ግን የራም ጎፓል ቨርማ ቀጣይ ፊልሙ የተያዘ አፕዴት እስከመቼ ድረስ ይወጣል የሚለውን አብረን የምንጠብቀው ይሆናል። ከሪና ካፑርና ፕሪቲቫይ ሱኩማረን የተወኑበት ዳይሬክት የተሰኘው ፊልም ኦፊሻሊ የሚወጣበትን ቀን አናውንስ አድርገዋል። ይህ ዳይሬክት የተሰኘው ፊልም ልብ የሚያቀልጥ ትሬለር ድራማ ታሪክ እንደሆነ ቀደም ብሎ ተነግሮ ነበረ። ፊልሙንም ደግሞ የራዚና የተልቫር ፊልም ዳይሬክተር የሆነችው ሜግና ጉልዛር ዳይሬክት እንዳደረገችው ተነግሮ ነበረ። በትላንትናው ዕለት ከዳይራ ፊልም ላይ ቢሃይንድ ዘ ሲን ወይም ከቀረጻ በስተጀርባ የነበረ አንዳንድ ሲኖች እንደ ቲዘር አድርገው ለቀዋል። ያ በታየ ሰዓት ላይ ፊልሙ ታሪክ በጣም ለየት ያለና ኢንተረስቲንግ እንደሚያደርግ ምንም ጥርጥር የለውም። እንደተባለው የሚመስጥ ፊልም እንደሚሆን ያረጋገጠ ነገር አለው። በአሁኑ ሰዓት ላይ ሙሉ ለሙሉ የፊልሙ ቀረጻ ተጠናቋል። ፖስት ፕሮዳክሽን ስራውን ደግሞ በጣም ጣጥፎ እየቀጠለ ነው ያለው። ቀደም ብለው እንደተናገሩት እንግዲህ ጣጣውን ጨርሰን ሴፕቴምበር 18 2026 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ብለዋል። የሰኒ ፓጂም ቀጣይ ፊልሙ በትዋራ 1947 የተሰኘው ፊልም የመጀመሪያ ቲዘሩ ለእይታ በቅቷል። ቲዘሩ ላይም እንደታየው ከሆነ ሁለቱ ሀገራት ፓርቲሽን በነበረ ሰዓት ወይም በተገነጠሉ ሰዓት ላይ የነበረውን ታሪክ ደመቅ አድርጎ እንደሚያሳይን እርግጠኛ አድርጎናል። ቲዘሩ እንዳሳየው ከሆነ አገራቱ በተገነጣጠሉ ሰዓት ላይ የነበረውን ብጥብጥ፣ ረብሻም እንዲሁም በእምነት ታሪክ ላይ የሚያጠነጥን ቆንጆ ታሪክ እንደሚያሳይን የሚያረጋግጥ ነገር አለው። በቲዘሩ ላይ የሰኒ ፓጂ ካራክተሩ እንደታየው ከሆነ ጠጠር ያለ ወይም ደግሞ ምርጥ ሆኖ ታይቷል። እርግጠኝነት በሆነ በሚታወቅና ኃይለኛ በሆነ ካራክተር ላይ መሰረት አድርጎ እንደሚጫወት ይገመታሉ። ቲዘሩ ሲታይ በጣም ኢሞሽናል የሚያደርግ ነገር አለው። ስለዚህ ከፊልሙ የምንጠብቀው ደግሞ አገራቱ በተከፋፈሉ ሰዓት ላይ ይሄኛው ፊልም የትኛውን አንግልና በምን አይነት መልኩ ያሳየናል የሚለውን በጣም እንድንጠብቅ የሚያደርግ ነገር አለው። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጠናቋል ወይም ለመለቀቅ የሚያስፈልገውን ዝግጅት ሁሉ ጨርሰዋል። ቀደም ብሎ እንደተነገረው ከሆነ ኦገስት 14 2026 በዓለም አቀፍ ደረጃ ለሲኒማ ይታወቃል ተብሏል። ኢራዳ ቶ ነሂ ፐር እጥራስ ምን የደኑሽ 55ኛ ፊልሙ ርዕሱ ምንነቱን በግልጽ አውጥተዋል ወይም ኮንፈርም አድርገዋል። በዛውም ደግሞ ፊልሙ ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። የፊልሙ ርዕስ ይሆናል የተባለው ኦም ቻፕተር 1 ኡድረም ዘ ብለድ ውድ ይሆናል ብለዋል። ፊልሙም ኦክቶበር 17 2026 በዓለም አቀፍ ደረጃ ለሲኒማ ይታወቃል የተባለ ፊልም ሆናል። ከኦም ፊልም ጋር በተያያዘ ታይትል ሲዘሩን አብረው የለቀቁ ሲሆን በቪዲዮ ላይም ደኑሽ እጅግ በጣም ኃይለኛ በሆነ አክሽን ስታይል ይታይበታል። የፊልሙ ታሪክ ምን እንደሆነ እንኳን የወጣ አፕዴት የለም ብዙም፣ ግን ታይትል ቲዘሯ ስትታይ ወይም ቪዲዮ ስትታይ ይህ ታሪክ አንድ መሲ በሆነ ምስኪኖችን ነፃ ለማውጣት በሚታገል ሰው ታሪክ ላይ የሚያጠነጥን እንደሆነ የሚያሳይ ነገር አለው። የፊልሙ ርዕስ ደግሞ ኦም ቻፕተር 1 ኡድረም ዘ ብለድ ውድ ይሆናል ስለተባለ ይህም ማለት ደግሞ ቻፕተር 2 ወይም ሁለተኛ ክፍልም አለው ማለት ነው። በዛውም የፊልሙ ዳይሬክተር የሆነው ራጅኩማር ፕሪያሳሚ እንደተናገረው ከሆነ የፊልሙ ታሪክ እንኳን ሁለት ቻፕተር እንደሚኖረው የተረጋገጠ ነው። የመጀመሪያው ቻፕተር ላይ ከጥሩ ታሪክ ጋር የተፈጠረውን ግብግብና ሽብር የፈጠሩትን ቡድኖች ቆንጆ አድርገን ታሪኩን ለማቅረብ እንሞክራለን ብለዋል። በአሁኑ ሰዓት ላይ ሙሉ ለሙሉ ትኩረታችን የመጀመሪያው ክፍል ላይ ነው። አሁን ደግሞ የመጀመሪያውን ክፍል ከ35 እስከ 40% ያህል ማጠናቀቃችን ነው ብለዋል። ደኑሽ እንግዲህ እንደሚታወቀው ሁሉም ፊልሞቹ በጣም ለየት ያለ ነገር
ትላላችሁ? በቀጣይ ደግሞ ኦም የተሰኘው ፊልም ታሪኩ እንዴት ይሆናል? ይህ ፊልምስ ቦክስ ኦፊስ ላይ ምን አይነት አቀባበል ያጋጥማል የሚለውን አብረን ምን ይሆናል። ካጅል አገርዋል የባላክሪሽና ቀጣይ ፊልሙ ኤምቢኬ 111 የተሰኘው ፊልም ላይ እንደፈረመች ተነግሯል። ይህም ማለት በዚህ ፊልም ላይ ሴት መሪ ተዋናይ እሷ ትሆናለች ማለት ነው። እዚህ ጋር እንደምታዩት ካጅል አገርዋል ኤምቢኬ 111 የተሰኘው ፊልም ላይ ፈርስት ሉክ ፖስተሯን በዛ የለቀቁ ሲሆን እንደሚያሳየውም ከሆነ ካጅል አገርዋልን ለየት ባለና በአዲስ ካራክተር ልናያት ችለናል። መጀመሪያ ለዚህ ካራክተር ነየንታራ ፈርማለች ተብሎ ነበር ወይም አስፈርመዋት ነበረ። ምክንያቱ ባይገለጽም በአሁኑ ሰዓት ላይ ነየንታራ ከፊልሙ ወጥታለች። ስለዚህ በፊልሙ ላይ ከባላክሪሽና ጋር መሪ ተዋናይ ካጅል አገርዋል ትሆናለች ማለት ነው። የባላክሪሽና 111ኛ ፊልሙ አንድ አክሽን ድራማ ፊልም ሲሆን ይህም ፊልም ደግሞ ዳይሬክት ያደረገው የቪር ሲማሬዲድ ፊልም ዳይሬክተር የሆነው ጎፒ ቸንማኔኒ የተባለው ዳይሬክተር ነው ዳይሬክት እያደረገ ያለው። ቀረጻው ጀምሯል፣ ተጣጥፎ እየቀጠለ ነው ያለው፣ ግን የሚለቀቅበትን ቀን እስካሁን ድረስ አናውንስ አላደረጉም። አንዳንድ መረጃዎች እንደሚያሳዩት ከሆነ ሰንክራንት 2027 ላይ ፊልሙ ሊለቀቅ ይችላል ብለዋል፣ ጃንዋሪ ላይ ማለት ነው። ግን በቀጣይ ደግሞ ሜከሮቹ አናውንስ ከሚያደርጉ ድረስ ኤንቢኬ 111 የተሰኘው ፊልም የሚለቀቅበትን ቀን አብረን እንጠብቃለን ማለት ነው። ቬንክቴሽና ዳይሬክተር አኒክ ረቪፑሪ 5ኛ ፊልማቸው ላውንች አድርገዋል። በዛውም አናውንስ እንዳደረጉት ከሆነ የፊልሙን ቀረጻ ከጁን 22 ጀምሮ ሳያቋርጡ በላይ ቀረጻ እንደሚያደርጉ አናውንስ አድርገዋል። አናውንስ ያደረጉበት የምርቃት ቪዲዮ እንደሚያሳየው ከሆነ ከአኒክ ረቪፑሪ ጋር ቬንክቴሽ ክሪቲ ሲሪየስ እና ፕሪቲ ሼቲ አንድ ላይ ታይተውበታል። ኤፍ2 ኤፍ3 እና ሰንክራንቲ በስተነን የተሰኘው ፊልም ከሰሩ በኋላ እነዚህ ጥንዶች ሌላ ፋሚሊ ኮሜዲ ድራማ ፊልም ይዘው እየመጡ ነው ያሉት። እንደተባለው ከሆነ እንግዲህ በዚህኛው ፊልም ላይ በጣም ኢንተረስቲንግ የሚያደርግ ፋሚሊ ኮሜዲ ድራማ ፊልም ታያላችሁ ተብለናል። የፊልሙ ቀረጻ እንግዲህ ከጁን 2022 ጀምሮ ያለማቋረጥ ቀጥታውን ይቀጥላል የተባለ ሲሆን ቀደም ብለው እንደተናገሩት በ2027 ሰንክራንቲ ሲከበር ወይም ደግሞ ጃንዋሪ ላይ ጣጣውን ጨርሶ ለእይታ ይበቃል ተብለዋል። በግሪክ ታሪክ ላይ ሌላ አንድ ፊልም አዲስ ፊልም እየተሰራ ነው ያለው። ጂም ኬሪ በድጋሚ ግሪች የተሰኘውን ካራክተር ይዞ ተመልሷል ማለት ነው። ይህንም ፊልሙን ሎን ሃውል ዳይሬክት ያደረገው ሲሆን ዳይሬክተሩ ማለት በ2002 ለእይታ የበቃውን ዘ ግሪንች የተሰኘውን ፊልም ዳይሬክት ያደረገው ራሱ ነው። ግሪንች ከሚለው ፊልም ሌላ ዳይሬክተሩ ሮን ሃዋርድ ዘ ዳቪንቺ ኮድ፣ ሶሎ፣ ስታር ዋርስ ስቶሪ እና ኤደን የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርገው ነበርም። የግሪች አዲስ ፊልም እንደሚሰራ ተረጋግጧል ወይም ከንፈርም አድርገዋል። የፊልሙ ቀረጻን በቀጣይ ጥቂት ቀን ውስጥ የሚጀምር ሲሆን ካለቀ እስከ 2028 ድረስ ጣጣውን ጨርሶ ለእይታ ይበቃል ማለት ነው። ኦብሴሽን የተሰኘው ሆረር ፊልም ህንድ ቦክስ ኦፊስ ላይ 72 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 300 ሚሊዮን ዶላር መሰብሰብ እንደቻለ ተነግረዋል። ይህን ስትሰሙ በጣም ልትገረሙ ትችላላችሁ። የፊልሙ በጀት 750 ሺህ አሜሪካን ዶላር ሲሆን ማለትም 7 ከሮር ሲሆን ግን ፊልሙ እስካሁን ድረስ በአጠቃላይ በዓለም አቀፍ ደረጃ 300 ሚሊዮን ዶላር ወይም ደግሞ 2800 ከሮር መሰብሰብ እንደቻለ አናውንስ አድርገዋል ወይም ተናግረዋል። በአሁኑ ሰዓት ላይ ፊልሙ ቦክስ ኦፊስ ላይ ብላክባስተር መሆኑን ያረጋገጠ ፊልም ሆናል። ስለዚህ ኦብሴሽን የተሰኘው ፊልም ላይፍ ታይሙን ሲጨርስ ደግሞ ምን ያህል ሰብስቦ ይወርዳል የሚለውን አብረን ምና ይሆናል። የፔዲ ፊልም ሜከሮች እንዳሉት ከሆነ በዓለም አቀፍ ደረጃ ፊልማቸው 400 ከሮር እንደሰበሰበና እንደገባ አናውንስ አድርገዋል። ግን ትሬድ አናሊስቶች እንደሚሉት ከሆነ ፊልሙ በህንድ ቦክስ ኦፊስ በአጠቃላይ በኔት ኮሌክሽን 230 ከሮር ሰብስቧል ያሉ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 330 ከሮር መሰብሰብ እንደቻለ ተናግረዋል። የፊልሙ በጀት እንግዲህ 350 ከሮር እንደሆነ ቀደም ብዬ ተናግሬ ያለው ሁላችንም የምናውቀው ነው። በገበያ ጥናት ባለሙያዎች አይን ስናየው ፊልሙ ቦክስ ኦፊስ ላይ አቬሬጅ መሆኑን እያረጋገጠ ነው ያለው። እናንተ ስለ ራምቸረን ፔዲ ፊልም ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।